ጆሮ በስተመጨረሻም እህት አገኘ። ከብቸኝነት ህይወት ሊወጣ ነው። አባቱ ገንዘብ ስለጠየቀው ብቻ ሽጉጥ መዘዘበት። ሁለተኛ አፊቴ ባገኝህ እገልሃለሁ ብሎ በጥፊ መታው። በጣም ያሳዝናል የጆሮ ሁኔታ። ሀናን ለማገዝ ብዙ ነገር እየሆነ ይገኛል። ከልጅነቱ እስከ እድገቱ ተሰቃይቶ በእንጀራ አባቱ ምክንያት ተሰቃይቶ ነው ያደገው። አሁንም ደግሞ የሀናን አባት ለማዳን ብሎ ልክ እንደ ወላጅ አባት ስለሆኑለት ለሳቸው መስዋዕት እየከፈለ ይገኛል። የሀናን አባት ለማዳን ብሎ እንጀራ አባቱን ተጋፍጦታል። ነገር ግን የእንጀራ አባቱ በጣም ጨካኝና አረመኔ ስለሆነ አይደለም እንኳን ገንዘብ ሊሰጠው እላው ላይ ሽጉጥ ነው የመዘዘበት። የጆሮ እህት መታለች። ከሷ ደግሞ እሷ በመምጣቷ መልካም ነገር የሚፈጠር ይመስላል። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡኑ ዛሬ ኖላዊ ቀጣይ ክፍልን ይዤ መጥቻለሁኝ። ቪዲዮን እስከ መጨረሻው ድረስ በመከታተል አብራችሁ ይቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ጆሮ በባለፈው ክፍል ለሀና አባት ብሎ ብዙ መስዋዕትነትን ሲከፍል ነበር። ዛሬም ቀጥሏል ማለት ነው። ሰላም እንግዲህ ከልጇ አባት ጋር ተገናኝታለች። እንግዲህ ጽንስ የጸነሰችው ከአንተነህ አንተነህ ማለት ደግሞ ከእናቷ ቢሮ የሚሰራ አንድ ለክስክስ ሴት የሚያበዛና ያያትን ሴት ሁሉ የማያልፍ ወንድ ነው ማለት ነው። አንተነህ እንግዲህ ወይም ደግሞ ጽናት ድራማ ላይ ኬብሮም ሆኖ የሚሰራው ማለት ነው። አሁን ላይ ደግሞ አንተነህ ሆኖ የሰላምን ህይወት ያበላሸው፣ ቀጣይም ደግሞ ሀናን ህይወት ደግሞ ለማበላሸት ምስቅልቅል ለማድረግ አቅዶ ተፍ ተፍ የሚልና እንደምን ብሎ በሰላም መንገድ ሀናን ለማግኘት የሚጥር ወንድ ማለት ነው። እንግዲህ አንተነህ ማለት ሰላም እንግዲህ ያው እናቷ እስካሁን ድረስ ምን እንድታመመችና ምን እንደሆነች አላወቀችም። በባለፈው ክፍል ሀና የሰላም በሽታ የማህፀን ቁስለት ነው ብላ ዋሽታቸው ነበር። ነገር ግን እውነታው ደግሞ የተለየ ነው። አሁን ላይ አንተነህ ከነ ሰላም ቤት ገብተዋል። ሰላም ደግሞ ሀናን እንደሚፈልግ እስካሁን ድረስ አታውቅም። አንተነህ እንግዲህ አይኑን ሀና ላይ ጥሏል ማለት ነው። ሀና ደግሞ የምታውቀው ነገር የላትም። ወይዘሮ ሚላት ደግሞ እየሆነ ባለው ነገር በጣም ግራ ተጋብቷት አስባለች። ምክንያቱም አንተነህ አሁን ላይ ሀናን ለማግኘት ብዙ ነገር እያደረገና ስለ ሀናም ብዙ ጥያቄ እየጠየቃት ስለሆነ በጣም ፈርታለች። ምናልባች አንተነህ እንደ ሌሎች ሴቶች ሀናንም እንዳያረክሳት ፈርታለች። ይህን ደግሞ ለሀና ተናግራ ጥንቃቄ ማድረግ እንዳለባት አስባለች። ሰላም እንግዲህ ከአንተነህ ጋር ስልክ እየደወለ ሲረብሻ ጊዜ ይቅርታ ሊጠይቀኝ ነው፣ በድጋሚ ወደ ህይወቱ ሊመልሰኝ ነው ብላ ስለገመተች የሆነ ቦታ ተቀጣጥረው ተገናኝተው ነበር። ስትገናኝ ግን መጀመሪያ ለሀና ነግራት ነበር። በቃ ማግኘት አለብኝ፣ እየደወለ እየረበሸኝ ስለሆነ እስኪ ልሄድና ላግኘው፣ ምን እንደሚለኝ ልስማ ብላ ወጥታ ነበር። እና ወይዘሮ ሚላት ከስራ ስትመጣ እቤት ልጆች ሁሉም እንዳይ ስትላት ሚናሴም እያጠና እንደሆነ ነገረቻት። ሰላምም ደግሞ አየር ልውሰድ ብላ እንደወጣች ዋሸችላት። ነገር ግን አየር ልትወስድ ሳይሆን የሄደችው አንተነህን ለማግኘት ነበር። አንተነህን ስታገኘው ግን እንደጠበቀችው አልነበረም። እሷ ያሰበችው ስለሰራው ነገር ይቅርታ ይጠይቀኛል ብላ ነበር ያሰበችው፣ ግን ተሳስታለች። አሁን ላይ ትኩረቱ ወደ ሰላም ሳይሆን በሰላም መንገድ እንደምንም ብሎ ሀናን አግኝቶ ሀናን እንደፈለገ ማድረግ ነበር። ነገር ግን እስካሁን ድረስ አልተሳካለትም። በስተ መጨረሻም ጉዞውን ጀምሯል ማለት ነው፣ የሀናን ህይወት ለማበላሸት። እንግዲህ ጆሮ ዛሬም በድጋሚ አባቱን አግኝቶታል። አቶ መልካሙ ስም ብቻ ስም አይገዛ ምን ያደርጋል። ነገር ግን ከልጅነቱ ጀምሮ ህይወቱን ያመሰቃቀለው ህይወቱን ያበላሸበት የእንጀራ አባቱ ማለት ነው። እናቱ በሞተች ሰዓት የአባትና የእናቱ ቤት ተቀምጦ ንብረታቸውን ወርሶ ልጁን ሲያሰቃይ ኑሮ አሁንም ደግሞ በድጋሚ ማን አለብኝ ብሎ ህይወቱን ለማበላሸት ወይም ደግሞ ለመግደል የሚነሳሳ ሰውዬ ነው እንግዲህ አቶ መልካሙ ማለት። ዛሬም መንገድ ላይ ሲጠብቀው አቶ መዝገቡ ዛሬ ደግሞ ምን ፈልገህ ነው ብሎ ሲጠይቀው ጆሮ አሁንም ገንዘብ እንደሚያስፈልገውና እየቀለደ እንዳልሆነና ቁም ነገር እያወራው እንደሆነ ነገረው። እሺ ስንት ነው የምትፈልገው ሲለው 300 እና 400 ብሎ ነገረው። እንግዲህ እንጀራ አባቱም ምን ነው አላነሰህም እንዴት ትንሽ ልጨምርልህ እንጂ እያለ ሙድ ይዝበታል። እና ስለ ችግሩም ሲነግረው ደግሞ ነገሮቹን ቀለል አድርጎ እየቀለደበት ነበር።
አቶ መልካሙ እኔ ያልቀለድኩም፣ አሁን ገንዘቡ ያስፈልገኛል፣ ስለዚህ እንድሰጠኝ ፈልጋለሁኝ። ደግሞ ካነሰ ደግሞ 400 ሺህ ብር አድርግልኝ ሲለው ጭራሽ 400 ሺህ ብር ነው የምትፈልገው? እኔ እኮ 400 ብር ያልክ መስሎኝ ነው። እንዴት ብደፍረኝ ነው እንደዚህ አይነት ገንዘብ የምጠይቀው? እኔ ከየት አምጥቼ ነው ለአንተ ይሄን ያህል የምሰጥህ? ደግሞ 5 አታገኝም። እስኪ ምን እንደምታደርግ አይሃለሁኝ ብሎ ያስፈራረዋል። እንግዲህ ጆሮም ደግሞ በፍቅር ካልሰጠው በግዴታ እንደሚያስመጣው ነገረው። ምክንያቱም ገንዘቡ ይገባዋል፣ ያስፈልገዋል፣ የእናትና የአባቱ ንብረት ስለሆነ በምንም መንገድ እንደሚያገኘው ነገረው። እሱም ደግሞ የምታመጣውን አያለው ብሎ ሽጉጥ መዘዘበት። እኔ መልካሙ ማን እንደሆንክ አላውቅም፣ አንተ ዘረቢስ፣ እምቢ ካልክ ግን ከእናትና ከአባቱ ጎን ነው እማጋድምህ ብሎ ሽጉጥ ሲመዝበት ከጀርባ ሆና የምትከታተለው ሴት ነበረች። ያች ሴት ደግሞ የእንጀራ አባቱ ልጅ ማለት ነው። ከዚህ በፊት እናቷ ጆሮን ስታሰቃየው የነበረችውና በእሷ ምክንያት ከቤት የተባረረውና ጎዳና ላይ የወደቀው የእሷ ልጅ ነበረች እና እናቷ ስለ ጆሮ ስለነገረችው ያንን ጆሮን ስታፈላልገው እንደነበረ እና አሁንም አባቷ እያንዳንዱ የሚያገኛቸውን ሰዎች እየተከታተለች ዘመድ ማግኘት እንደምትፈልግ እና በዛውም ደግሞ ጆሮን ማግኘት እንደምትፈልግ አግኝታው ስትነግረው ነበር። ከዛም በኋላ እንግዲህ አባቷ ጆሮ ላይ ሽጉጥ ሲመዝበት ሩጣ አባዬ በእናትህ ተው በቃ እባክህ እባክህ ትልና መካከል ላይ ገብታ ጆሮ ልታተርፈው ችላለች። ጆሮ በጣም ደንግጦ ነበር። ከዛም በኋላ እንግዲህ እሷም ደግሞ ጆሮን ማናገር እንደምትፈልግ እባክህን አንዴ ቁጭ ብለን እናናግርህ፣ ቆይ ምን ፈልገህ ነው ከአባቴ ምንድን ነው ያወራችሁት? እስኪ ልትነግረኝ ትችላለህ ብላ ጠየቀችው። እሱም ደግሞ ምንም ማናገር አልፈልግም፣ ከአጠገቤ ሂጅልኝ፣ እኔ አሁን ጥሩ ሞድ ላይ አይደለሁም፣ ምንም ላናግርሽ አልፈልግም ብሎ ትቷት ይሄዳል። ይጮህባታል። እሷ ግን እንደምንም ብላ ልታናግረው ትሞክራለች። ይኸውልህ እኔ የአቶ መልካሙ ልጅ ነኝ አለችው። እሱም ደግሞ ሰማሁሽ እኮ አባዬ ስትይ የእሱ ልጅ ነሽ እንዴ? ሰምቼሻለሁኝ እኮ እና ምንድን ነው የምትፈልጊው ከኔ አላት። እሷም ደግሞ እባክን ተረጋግተህ አዳምጠኝ፣ እኔ በአባቴ ምክንያት ከሰው ርቅ ያለሁ ከሰው ተርቤ ያለሁኝ፣ አሁን ላይ አንተን ስላገኘው በጣም ደስ ብሎኛል፣ ግን ማነህ አለችው። ስምህ ማን ይባላል ብላ ስጠይቀው ጆሮ እንደሚባል ነገራት። እሷም ደግሞ በስሙ ግራ ተገባችና እሷም ስሟን ነገረችውና የእንጀራ አባቱ ልጅ እንደሆነ ስትነግረው እሺ ምን ፈልገሽ ነው ከኔ አላት። አሁን የምፈልገውን እዚህ ሳይሆን የሆነ ቦታ ሄደን ማውራት አለብን ብላ ይዛው ትሄዳለች። ከዛም በኋላ እዛ ይዛው ሄዳ አሁን ላይ እሱን ስላገኘችው በጣም ደስ እንዳላት እና ለብዙ ጊዜ ስትፈልገው እንደነበረና እናቷ ስለሱ እንደነገረችው እንዳሰቃየችውና በእሱን ከዛ ከቤት በእሷ ምክንያት ጎዳና ላይ እንደወደቀና አባቴ ደግሞ አሰቃይቷት እናቴ ሞታብኛለች፣ ከ2 ዓመት በፊት ሞታለች። አባቴ ምን እንደሆነ ባላቅም እሱ ጋር የተጠጋ ሰው ተሰቃይቶ ነው የሚሞተው። ስለዚህ እናቴም በከባድ ሕመም ምክንያት ስትሰቃይ ኑራን የሞተችብኝ ብላ ነገረችው። ጆሮም በሰማው ነገር በጣም ደነገጠ። ምን ጭራሽ አልረሳችኝም እንዴ? እኔ እኮ የረሳች ይመስሎ የነበረ እያለም ተገረመ። አይ አልረሳችም፣ ያው በሷ ምክንያት ስለሆነ የተሰቃየው፣ ምናልባች እንኳን ካገኘሽው ይቅርታ ጠይቅልኝ ብላኛለች ትለዋለች። አረ ችግር የለውም እኔ እኮ የረሳች ይመስሎ ነው ይልና እንግዲህ ምንም እንኳን ብታሰቃየውም በሷ ላይ ቂም አልያዘባትም። አሁን የሚፈልገው ገንዘብ ብቻ ነው። ከዛም በኋላ እንግዲህ እህቱ ከአንድ ማህፀን ባይወጡም ያው እህቱን ሰው እንደሚያስፈልጋትና መታቀፍ እንደምትፈልግ እባክህ ቀፈኝ ብላ ጠየቀችው። እሱም ደግሞ እኔም እኮ መታቀፍ ፈልጋለሁ፣ ብቻዬን እኮ ስሰቃይ ነው ያደግኩት፣ አንቺ አታውቂም ምን እንዳሳለፍኩኝ አላት። እሷም ደግሞ እየተሰቃየች እንደሆነ ነግራው ተቃቅፈው መፍትሄ ማግኘት እንዳለባቸው ተነጋግሮ ሄዱ። አሁን ላይ ለሀና አባት ብዙ መስዋዕት እየከፈለ ይገኛል ጆሮ። ሰላም ደግሞ አንተነህን እያሰበች ከአንተነህ ጋር የምታረግ ትፈልጋለች። ከቤትም እያዋሸች ቤተ ክርስቲያን ልሂድ እያለች እንግዲህ ከእናቷ ከወይዘሮ ሜላት እየተደበቀች ሀናንም እንዳትናገር እያለች እንግዲህ አንተነህን እያገኘችው ትገኛለች። በስተመጨረሻም ቀጥሯት ነበርና የቀጠረባት ቦታ ትሄዳለች። ወይዘሮ ሜላትም ደግሞ እንድትጠነቀቅ ለሀና ነገረቻት። እባክሽ ሀንዬ ከባለፈው ያየሽው አንተነህ
ወረቀት ይዞልኝ የመጣው ሰውዬ አይተሸዋል፣ ከሱ ተጠንቀቂ፣ ብዙ ጊዜ በተደጋጋሚ ስላንቺ እየጠየቀኝ ነው። ስለዚህ እሱ ደግሞ በጣም ባለጌ ሰው ነው። ብታይ እዛ መስሪያ ቤት ያያቸውን ሴቶች ሁሉ የተመኛቸው ሴቶች ሁሉ ጋር ነው የሚተኛው። ስለዚህ ራስሽን ጠብቂ ብላ ነገረቻት። ሀና ደግሞ እኔ እሱ ጋር ምን አገናኘኝ እትዬ እኔ ታውቀዋለሁ ብላለቻት። አንቺ እኮ የዋህ ነሽ አለች ወይዘሮ ሜላት። አንቺ እኮ የዋህ ልጅ ነሽ፣ ምንም የምታውቅ ነገር የለም። ስለዚህ እንድትጠነቀቂው ብቻ ነው የነገርኩሽ አለቻት። እሺ በቃ እትዬ አመሰግናለሁ፣ አሁን መሄድ አለብኝ ብላ ወደ ቤቷ ትሄዳለች። ሰላም ደግሞ እንግዲህ አንተነህን አግኝተዋለች። ስታገኘው ግን ስለ እርግዝናዋም እያወቀ ስለ እርግዝናው ምንም ያላት ነገር የለም፣ ይቅርታም የጠየቃት ነገር የለም። ስለምታፈቅረው ብቻ ነው ያገኘችው። ከዛም በኋላ አንድ ፊቴን ታጥቤ ልምጣ ከመታጠቢያ ክፍል አለችና ሄደች። ስትሄድለት ቀጥ ብሎ የሰላምን ስልክ አንስቶ የሀናን ቁጥር ነው የወሰደው። ከዛም በኋላ ስልኳን ይዞ ስታይ አንተ ደግሞ ስልኬን ምን እያደረግክ ነው? ምንድነው ስልኬን የምትፈትሸው? ብላ ስጠይቀው አይ ሰላምዬ፣ እኔ እኮ ምናልባች በዚህ ክፍተታችን መሀል ሌላ ግንኙነት ጀመረሽ ከሆነ ብዬ እኮ ነው ያየሁት እንጂ ሌላ ምንም ነገር አይደለም ብሎ ይዋሻታል። አይ ደግሞ እኮ ፓተሩንም አልቀየርሽውም አላት። አይ እኔ ለምንድን ነው የምቀይረው? ምንም የተደበቀ እኮ ህይወት የለኝም፣ የተደበቀ ሚስጥር የለኝም። ስለዚህ እንዴትስ በዚህ ፍጥነት ሌላ ግንኙነት እጀምራለሁ? እንዴት አድርገህ ነው የምታስበኝ? ስለዚህ ምንም የተደበቀ ነገር ስለሌለኝ ፓተርኑም አልቀየርኩትም አለችው። ከዛም በኋላ እንግዲህ እሱ የሚፈልገው የሀናን ቁጥር ነበር። የሀናን ቁጥር አግኝቶ ሄደ። ጆሮም ደግሞ ከእንጀራ አባቱ በምን መንገድ ገንዘብ ማግኘት እንዳለበት ከእህቱ ጋር እየተመካከሩ ተቃቅፈው ይሄዳሉ። ሀናም ደግሞ አባቷን ለማሳከም ተፍተፍ እያለች ትገኛለች። ውድና የተከበራችሁ የቻናል ቤተሰቦች ኖላዊ ክፍል 22 ይህን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተታችሁን ኮሜንት መስጫው ላይ አስቀምጡልኝ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።